ሰላም የጃኪሶ ቤተሰቦች የዛሬው ኬርፉል ዋት ዩ ዊሽ ፎር የተሰኘው ፊልማችን አንድ በመካከለኛ የኑሮ ደረጃ ላይ የሚገኝ ወጣት ጎረቤታቸው ከሆነች የአንድ ባለሀብት ሚስት ጋር በከባድ ፍቅር ውስጥ ወደቀ ይለናል። መጀመሪያ አካባቢ ወጣቱ ወደ እሷ ለመቅረብ ድፍረት ባይኖረውም ነገር ግን በአንድ ያልተጠበቀ አጋጣሚ ሁለቱ ይገናኙና ሁሉም ነገር ይቀየራል። ይሁን እንጂ በስተመጨረሻ ግን ማንም ሰው ያልጠበቀው ክስተት ነበር የተፈጠረው። ምን ይመስላችኋል ይህ አስደንጋጭ ክስተት? እስቲ ግምታችሁን በኮሜንት አስቀምጡልኝ። በተጨማሪም ይህን አጭር የፊልም ገለጻ ከመጀመሪያ በፊት ለሁላችሁም ላይክ፣ ሼር እንዲሁም ሰብስክራይብ የምታደርጉበትን አጭር ጊዜ ልስጣችሁ። ፊልማችን የሚጀምረው ዳግ በተባለ ወጣት ሲሆን ዳግ በዚህ ሰዓት ለእረፍት ከወላጆቹ ጋር በሐይቅ ዳርቻ ላይ ወደሚገኝ ጎጇቸው በመጓዝ ላይ ይገኛሉ። የሚሄዱበትም የመዝናኛ ስፍራ እጅግ ውብ ከመሆኑ የተነሳ የተለያዩ ጎብኚዎች በየራሳቸው መንገድ በሐይቁ ዳርቻ ላይ እየተዝናኑ እየተደሰቱ ይገኛሉ። ይሁን እንጂ ዳን ግን በተለየ መልኩ በራሱ የሀሳብ ዓለም ውስጥ በመጥፋት ጸጥታ የተሞላበትን ጊዜ ማሳለፍ የሚወድ ቀለል ያለ ልጅ ነበር። ቀጥሎም ወደ ቦታው ከደረሱ በኋላ ሁሉም የቤተሰቡ አባል የግል ሻንጣዎቻቸውን ማውረድ ይጀምራሉ። በዚህ በኩል ደግሞ በሐይቁ ዳርቻ ላይ ለጎብኚዎች የተዘጋጁት በርካታ ጀልባዎችና በቤቶቹ ዙሪያ ተንጣሎ የሚገኘው ንጹህ የሐይቁ ውሃ የአካባቢውን ውበት ይበልጥ አጉልቶ እንመለከታለን። ከዚህም በመቀጠል ዳግ ከአዲሱ አካባቢ ጋር ቀስ በቀስ ለመላመድ እየሞከረ ሳለ በድንገት ከቅርብ ጓደኛው ከካርሰር ጋር ይገናኛል። ካርሰንም በዚህ ጊዜ በከፍተኛ የደስታ ስሜት ተውጦ ለዳግ በዚህ መዝናኛ ስፍራ ላይ ብዙ አዳዲስ ሴቶች እንደመጡ ይህም የእረፍት ጊዜያቸው እጅግ አስደሳች እንደሚሆን ይገልጽለታል። ከትንሽ ቆይታም በኋላ ዳግና ካርሰን ተያይዘው በአካባቢው ላይ ወደሚገኝ አንድ ክለብ ያመራሉ። ነገር ግን ብዙም ሳይቆይ በድንገት የሕግ አስከባሪ የሆነው ዋና መርማሪ ጃክ ይመጣና ሙዚቃውን በማጥፋት ሁሉንም ሰው ያበሳጫቸዋል። ይሁን እንጂ ከጥቂት ቆይታ በኋላ ግን ዋና መርማሪው ጃክ ራሱ ጊታር በመጫወት ዳግን ጨምሮ ሌሎች ታዳሚዎችን በሙሉ በቆንጆ ሁኔታ ማዝናናቱን ይቀጥላል። በዚያው ዕለት ምሽት ደግሞ ዳግ ወደ ቤቱ ይመለስና ወላጆች አሁን ድረስ ተመልሰው እንዳልመጡ ተገንዝቦ ቀጥታ ወደ ክፍሉ በመግባት አንዳንድ ቆየት ያሉ ፎቶግራፎችን መመልከት ይጀምራል። በዚህም ቅስፈት ዳግ ድንገት ትኩረቱ ወደ ውጭ ይሳብና ኤሌትና ሊና የተባሉ አዲስ ባለትዳር ጥንዶች አይኑ ላይ ያርፋሉ። እነሱም በዚህ ጊዜ በአቅራቢያው ወደሚገኝ ማረፊያ ቤታቸው በማምራት ላይ ይገኛሉ። ይሁን እንጂ የዳግ አይኖች ግን ከቆንጅዬዋ ከሊና ላይ መነቀል ባለመቻላቸው ዳግ በውበቷ ተማርኮ ከቁጥጥር ውጭ እየሆነ መጥቷል። ስለዚህ ዳግ ሊናን ደጋግሞ ለመመልከት ቢሞክርም ነገር ግን ሁለቱ ጥንዶች በፍጥነት ነበር ወደ ቤታቸው የገቡት። ቢሆንም ዳግ ስብስፍ እያለ ወደ ቤቱ አሻግሮ መመልከቱን አላቆመም። በዚህም ቅስፈት ሊና ድንገት ወደ እሱ አቅጣጫ ዞር ትላለች። እሱም ወዲያው በድንጋጤ እየተደነባበረ ራሱን ለመሰወር ይሞክራል። ይሁን እንጂ ዳግ ሊናን በደንብ ሊያያት ባለመቻሉ በጣም ስለተቆጨ በፍጥነት ወደ ሌላ ቦታ የሚሄድ መስሎ ብስክሌቱን ይዞ በመውጣት አካባቢውን መቃኘት ይጀምራል። በዚህም ቅስፈት ሊና ወደ አንድ ቦታ ለመሄድ ወጣ እንዳለች ጫማዋ ወልቆባት ለማስተካከል ዝቅ ትላለች። ዳግም ወዲያው ባለበት ቁጭ ብሎ እሷን ይመለከታት ጀመር። ይህንንም ተከትሎ ሁለቱ ለጥቂት ሰከንዶች ያህል አይን ላይን ለመተያየት እድል ያገኛሉ። ይህም አስደሳች አጋጣሚ ዳግን ሙሉ በሙሉ በውበቷ እንዲማረክ ያደርገዋል። ከትንሽ ቆይታም በኋላ ዳግ ከሄደበት ተመልሶ ወደ ቤት ይመጣና ከአዲሱ ጎረቤታቸው ጋር ይገናኛል። ቀጥሎም አባቱ ዳግን ባለሀብት ከሆነው ከኤሌት ጋር ያስተዋውቀዋል። በዚህም ጊዜ ኤሌት ለዳግ አሮጌ ጀልባዎችን በመጠገን ስራ ላይ እጅግ ጎበዝ መሆኑን እንደሰማ ይገልጽለትና ፈቃደኛ ከሆነ ልዩ ከሆኑ ጀልባዎቹ መካከል በአንዱ ላይ ተቀጥሮ እንዲሰራ የቅጥር ጥያቄ ያቀርብለታል። ይሁን እንጂ ይህ ጥያቄ ለዳግ ተራ የሥራ ጥያቄ ብቻ ሳይሆን ወደ ሊና ለመቅረብ የሚያስችለው ትልቅ እድልም ጭምር ነበር። ስለዚህ ደስ እያለ ይስማማል። በማግስቱም ዳግ ወደ ጀልባዋ ዘንድ ሄዶ ሁኔታዋን እየመረመረ ሳለ ድንገት ሊና ከውሃው ውስጥ እያለች ስትወጣ ይመለከታታል። ዳግ በዚህ ሰዓት አይኑ ባየው ነገር ሙሉ በሙሉ ከቁጥጥር ውጭ እንዲሆን አድርጎታል። ቀጥሎም ሊና ልብሷን ለመቀየር ወደ ውስጥ እንደገባች እሱም ትኩረቱን ሙሉ በሙሉ በሷ ላይ በማድረግ ምራቁን መዋጥ ይጀምራል። ከትንሽ ቆይታም በኋላ ድንገት ኤሌት ወደ ስፍራው መጥቶ ስለ ጀልባዋ ሁኔታ ይጠይቀዋል። ዳግም ጀልባዋ የተወሰኑ ጥገናዎች ብቻ እንደሚያስፈልጓትና በጥቂት ቀናት ውስጥም ለጉዞ ዝግጁ እንደምትሆን ያስረዳዋል። ኤሌትም በሚቀጥለው ቀን ከከተማዋ ስለሚወጣ ሁሉንም ነገር አስቀድሞ ማዘጋጀት እንደሚፈልግ ያሳውቀዋል። በዚህም ጊዜ ዳግ ስራውን ለመጨረስ $15 ክፈለኝ ብሎ ይጠይቀዋል። ይሁን እንጂ ኤሌት ግን በርህራሄ $20 ሊከፍለው ይስማማል። በዚያ ዕለት ምሽት ላይ ደግሞ ዳግ በመስኮት በኩል ሆኖ ወደ ሊና ቤት አሻግሮ ሲመለከት ሊና ልብሷን ቀይራ ወርቅ መሸፈኛዋን ደግሞ በረንዳዋ ላይ አስጥታ ተመልሳ ስትገባ ያስተውላታል። በዚህም ቅስፈት ኤሌት በድንገት ወደ ክፍሉ ብቅ ብሎ ለዳግ ግልጽ ባልሆነ ምክንያት ሊናን በኃይል እያመናጨቀና በንዴትም ተሞልቶ ከሷ ጋር ሲጨቃጨቅ ይመለከታቸዋል። ይህም ክስተት ዳግን በጣም አስደንግጦት እንዲረበሽ አድርገዋል። በማግስቱም ኤሌት ወደ ጉዳዩ ከሄደ በኋላ ዳግ ሊናን ከመኪናዋ አጠገብ ቆማ ይመለከታል።
ይመለከታታል። በዚህም ቅስፈት ዳግ ድንገት የሊናን ጩኸት ከሩቅ ይሰማና በፍጥነት እየሮጠ ወደ እሷ ዘንድ ያመራል። ይሁን እንጂ ሊና ግን የጮኸችው በመኪናው ውስጥ የነበረችን ትንሽዬ እንሽላሊት አይታ ነበር። ቀጥሎም ዳግ እንሽላሊቷን ለማስወገድ በመሞከር ላይ ሳለ ሊና ወደ አጠገቡ መታ ልትረዳው ትሞክራለች። በዚህም ጊዜ ዳግ ሊና ወደ እሱ በጣም ተጠግታ እየተሻሸችው ስለነበር የታች ቤቱ መሳሪያ አካኪ ዘራፍ ብሎ በመቆም እያስቸገረው ይገኛል። ከጥቂት ጊዜ በኋላም ደግሞ ከጓደኛው ከካርሰር ጋር ተገናኝቶ እስካሁን ድረስ የገጠመውን ነገር ሙሉ በሙሉ ዝርዝር አድርጎ ይነግረዋል። ካርሰርም ኤሊየት ማለት ታዋቂ ባለሀብትና በብዙሃን ዘንድ ተደማጭነት ያለው ሰው መሆኑን በመግለጽ ጥንቃቄ እንዲያደርግ ይነግረዋል። በዚያው ዕለት ምሽት ላይ ዳግ ወደ ቤት ተመልሶ ሊናን ከቤቷ ውጭ ተቀምጣ ያገኛታል። ከዚያም ሊና ለዳግ የቤቷን ቁልፍ እንደጣለችውና ወደ ውስጥም ለመግባት የእሱን እርዳታ እንደምትፈልግ ታሳውቀዋለች። በተጨማሪም ይህ ጉዳይ በሁለቱ መካከል ሚስጥር ሆኖ መቆየት እንዳለበት በመግለጽ ለማንም ሰው እንዳይናገር ትማጽነዋለች። ነገር ግን ብዙም ሳይቆይ ኃይለኛ ዝናብ መዝነብ ይጀምርና ሊና ለዳግ በሩን ለመክፈት የግድ መስኮቱን መስበር እንዳለበት ትገልጽለታለች። ዳግም በሐሳቧ ተስማምቶ መስኮቱን በድንጋይ ሰብሮ ወደ ውስጥ በመግባት በሩን ከውስጥ በኩል ይከፍትላታል። በዚህም ግርግር መሃል ዳግ በትንሹም ቢሆን ቆስሎ ስለነበር ሊና ቁስሉን አጽድታው በፋሻ እያሰረችለት ሁሉም ነገር ደና እንደሚሆን ትነግረዋለች። ቀጥሎም ዳግ ከቤቷ ለመውጣት ይዘጋጅና ነገር ግን በድንገት ወደ እሷ መለስ ብሎ ከንፈሯ ላይ መሳም ይጀምራል። ብዙም ሳይቆይ ግን ወዲያው ከከንፈሯ ላይ ከንፈሩን አላቆ እያፈረ ይቅርታ ይጠይቃትና ይህ ድርጊቱ ዳግመኛ እንደማይለመደው ቃል ይገባላታል። ነገር ግን በሚያስደንቅ ሁኔታ ሊና ተሳምኩኝ ብላ በፍጹም አልተቆጣችም ነበር። ጭራሽ ይባስ ብላ ዳግን በድጋሚ ሊስማት ከፈለገ ደስ ባለው ጊዜ እየመጣ መሳም እንደሚችል ታሳውቀዋለች። ይህ ቤተክርስቲያን ግንብ ናት። ዳግም ይህንን በሰማ ጊዜ ወደ እሷ ይበልጥ ይጠጋና በመካከላቸው የነበረውን ርቀት ሙሉ በሙሉ ያስወግደዋል። ይህንንም ተከትሎ በመካከላቸው ጥልቅ የሆነ የፍቅር እሳት ይቀሰቀሳል። ሁለቱ በማይጠበቅ ሁኔታ ፍቅር እየሰሩ ያድራሉ። በማግስቱም ጠዋት ዳግና ሊና ጎን ለጎን ሆነው ከተኙበት ይነቃሉ። በዚህም ጊዜ ሊና እየቀለደች እያሽሞነሞንክ ስላሳደርከኝ አመሰግናለሁ እሺ ትለውና ስለዚህ ድብቅ ግንኙነታቸው ማንም ሰው ፈጽሞ ማወቅ እንደሌለበት አጥብቃ ታሳውቀዋለች። ዳግም በዚህ ጊዜ ከምን ጊዜውም በላይ ከፍተኛ የደስታ ስሜት እየተሰማውና ፊቱንም በፈገግታ ሞልቶ ወደ ቤቱ ይመለሳል። ከጥቂት ቆይታ በኋላ ደግሞ ዳግ እንደተለመደው ከጓደኛው ከካርሰር ጋር ይገናኛል። ይሁን እንጂ ስላሳለፈው የፍቅር ምሽት ምንም ነገር ትንፍሽ ሳይል ነበር በሚስጥር ይዞት የቆየው። ቀናትም እያለፉ ሲሄዱ ዳግ የጀርባዋ ቋሚ ሰራተኛ ሆኖ ይቀጥላል። በዚህም የተነሳ እሱና ሊና ዘወትር በድብቅ ለመገናኘት ተጨማሪ እድሎችን ያገኛሉ። ከዕለታት አንድ ቀን ደግሞ ዳግ ጀልባዋን በመጠገን ላይ ሳለ ሊና በድንገት ትመጣለች። ከዚያም ኤሊየት ስራውን እንድትቆጣጠር እንደላካት ትነግረዋለች። ከዚያም ዳግን ይዛው ወደ ውስጥ እየጎተተችው በመግባት እየደባበሰችው ስለ ስራው ሂደት ትጠይቀዋለች። በመቀጠልም ጨዋታቸው ቀስ በቀስ ስሜት ቀስቃሽ እየሆነ መጥቶ መተሻሸትና መላፋት ይጀምራሉ። ብዙም ሳይቆይ ደግሞ ሁኔታቸው በፍጥነት ተለውጦ በድጋሚ ወደ ጥልቅ የፍቅር ስሜት ውስጥ ይገባሉ። ጀልባዋም እስክትናወጥ ድረስ መጠላለዛቸውን ይቀጥላሉ። በዚያው ዕለት ምሽትም ዳግ በአንድ መጠጥ ቤት ውስጥ ተቀምጦ ሳለ ሊናን ከኤሊየት ጋር ተያይዛ መምጣቷን ይመለከታል። ዳግም ሊናን ባያት ቅስፈት ነበር ደንግጦ አይኑን መቆጣጠር ያቃተው። ነገር ግን ልክ በዚህ ቅስፈት ጓደኛው ድንገት ከጀርባው በኩል መጥቶ ትኩረቱን ወደ ሌሎች ሴቶች እንዲያደርግ መወትወት ይጀምራል። ቢሆንም ዳግ የጓደኛውን ወሬ በጆሮ ይስማ እንጂ ሙሉ ትኩረቱና አይኑ ግን ከሊና ላይ ሊነቀል አልቻለም። በማግስቱ ደግሞ ዳግ በብስክሌቱ በመጓዝ ላይ ሳለ ኤሊየት መኪናውን ከአንደኛው ሱቅ ውጭ በኩል ማቆሙን ያስተውላል። ይህንንም ልክ እንዳየ ዳግ በድብቅ ወደ ሱቁ ውስጥ ይገባና ሊናን በዚያው ሱቅ ውስጥ ሸቀጣ ሸቀጦችን እየሸመተች ያገኛታል። ሊናም ዳግን እንዳየችው ይህንን አጋጣሚ ለመጠቀም በመሻት ዳግን ይዘው ከሱቁ ጓሮ በኩል ትወስደዋለች። እዚህም ጋር ሁለቱ በድብቅ የወዳቸውን መነጋገራቸውን ይቀጥላሉ። ሊና በዳግ ፍቅር ሙሉ በሙሉ ቅውስ ያለች ነበር የምትመስለው። ቀጥሎም እየተሳሳሙ ፍቅራቸውን በማድራት ላይ ሳሉ ኤሊየት ድንገት ሊናን እየፈለገ ቀጥታ ወደ እነሱ አቅጣጫ ይመጣል። ሊናም የእሱን መምጣት ገና ከሩቁ እንዳስተዋለች በፍጥነት ኤሊየት ከማየቱ በፊት ግድግዳ ላይ ልጥፍ ብለው ከእይታው ይሰወራሉ። ከዚህም በመቀጠል ኤሊየት ወደ ጀልባው ተመልሶ ሲመጣ ዳግ ከሱ ቀድሞ መድረሱን ያስተውላል። ቀጥሎም ኤሊየት ለዳግ ስራው በጣም እየቀዘቀዘ መሆኑንና ጠንክሮ መስራት እንዳለበት ማስረዳት ይጀምራል። በተጨማሪም ዳግን ሲያየው የእሱን የድሮ ጊዜውን እንደሚያስታውሰው እሱም ከዓመታት በፊት ልክ እንደዚሁ በትጋት ይሰራ እንደነበር ይገልጽለታል። ከዚያም ለጥቂት ቀናት በድጋሚ ከከተማ ርቆ እንደሚሄድ ያሳውቀዋል። ዳግም ይህን ሲሰማ በውስጡ እጅግ ይደሰትና ልክ አጋጣሚውን እንዳገኘ ጣፋጭ ብስኩት ይዞ ወደ ሊና ዘንድ ይከንፋል። እዚህም ጋር ሁለቱ በርካታ ብስኩቶችን በጋራ እየተመገቡ ፍቅር መስራታቸውን ይቀጥላሉ። 3 ወይም ደግሞ 4 ፓኬት ብስኩት እስኪጨርሱ ድረስ ይነጫጩና በጣም ድክም ይላሉ። ከዚያም ሊና እያለከለከች ሁልጊዜ
ጊዜ ልታገኘው እንደምትፈልግ በመግለጽ ለዳግ አዲስ ስልክ አውጥታ ትሰጠዋለች። በተጨማሪም ለዳግ ኤሊየት እጅግ በጣም ቁጡና አምባገነን ሰው ስለሆነ በጣም ጥንቃቄ ማድረግ አለብን ብላ አስጠንቅቃ ትነግረዋለች። ቀጥሎም ሁለቱ ወደ ኩሽና ሄደው ፍቅር በመስራት ላይ ሳሉ ድንገት የግቢው አትክልተኛ የሁለቱን ድርጊት ከውጭ በኩል ሆኖ አይኑን በማፍጠጥ እየተመለከታቸው እንደሆነ ተገንዝበው ክፉኛ ይደነግጣሉ። ከሁለት ቀናት በኋላ ደግሞ ዳግ ወደ ጀልባዋ ዘንድ ይመጣና ኤሊየት ከሄደበት ተመልሶ በመምጣት ከሱ ቀድሞ እዚያ መገኘቱን ያስተውላል። በውስጡም ትንሽ የመረበሽ ስሜት ቢሰማውም ነገር ግን ሊናም በዛ ስፍራ ላይ ከኤሊየት ጋር መገኘቷን ተመልክቶ በትንሹ ይረጋጋል። በመቀጠልም ኤሊየት መጥቶ ለዳግ ጀልባዋ ሁሉም ነገሯ በትክክል እየሰራ መሆኗን ለማረጋገጥ ጀልባዋን ወደ ሐይቁ መሃል ይዞ እንዲሄድ ይጠይቀዋል። በባህሩ ላይ እየተጓዙም ሳለ ኤሊየት በድንገት ዳግን ፍቅረኛ አለ እንዲህ ብሎ ቀለል አድርጎ በጨዋታ መልክ ይጠይቀዋል። ዳግም በዚህ ጊዜ ምንም አይነት ጥርጣሬ እንዳይሰማው ለማድረግ ሲል ፈጠን ብሎ አዎ አለችኝ ብሎ ይመልስለታል። ከትንሽ ቆይታ በኋላ ግን በድንገት የጀልባዋ ሞተር መስራቱን ያቆማል። ቀጥሎም ኤሊየት የጀልባዋን ሞተር ቼክ ለማድረግ ወደ ጀልባዋ የታችኛው ክፍል ይወርዳል። ሊናም በዚህ በኩል ይህን ክፍተት በመጠቀም ፈጥና ወደ ዳግ ዘንድ ተጠግታ ከኤሊየት ጋር ያላትን ማንኛውንም ግንኙነት እስከ መጨረሻው ድረስ ለማቆም እያሰበች መሆኑን በሹክሹክታ ተነግረዋለች። ቀጥሎም ዳግ ሊና የነገረችውን ነገር በደንብ ከማሰላሰሉ በፊት ኤሊየት ተመልሶ ይመጣና ሞተሩን በደንብ እንዲጠግነው ያዘዋል። በዚያው ዕለት ምሽት ላይ ሊና በከባዱ እያነባች ወደ ዳግ ዘንድ ትደውላለች። ዳግ ስልኩን ሲያነሳላት ኤሊየት ክፉኛ እንደደበደባትና ጥለዋትም እንደሄደ ተነግረዋለች። በዚህም ጊዜ ዳግ በከፍተኛ ጭንቀት ተሞልቶ በፍጥነት ወደ እሷ ዘንድ ይከንፋል። ልክ እንደደረሰም መጎዳቷን አስተውሎ ወደ ሆስፒታል ሊወስዳት ይሞክራል። ይሁን እንጂ ሊና ግን በፍጹም ፈቃደኛ ልትሆንለት አልቻለችም። ስለዚህ ሁለቱም አንድ ላይ ተያይዘው ወደ የቤታቸው ይመለሳሉ። በማግስቱም ዳግ በስራው ላይ ተጠምዶ ሳለ ሊና ስልክ ትደውልለትና በሰውነቷ ላይ ከባድ ችግር መፈጠሩን ትነግረዋለች። ዳግም ወዲያው ሊረዳት በመወሰን ወደ አንድ አሮጌ የጀልባ ማቆያ ይዟት ይገባል። ወደዚያም ልክ እንደገቡ ዳግ በቆንጆ ሁኔታ ስጥት ያደርጋትና የጤንነት ሁኔታዋ እንዲመለስ ይረዳታል። ከጥቂት ቆይታም በኋላ ሊና ከህመሟ እንዳገገመች ሁሌም ከሱ ጋር ስትሆን የተለየ የነጻነት ስሜትና ሰላም እንደሚሰማት ታሳውቋለች። በተጨማሪም ስለ ኤሊየት ግልጽ በሆኑ ቃላቶች እያብራራች በማውራት ኤሊየት ከመጀመሪያ ሚስቱ ጋር የፍቺ ጉዳዩን በፍርድ ቤት ስላላጠናቀቀ አሁን ድረስ የህግ ሚስቱ መሆን እንዳልቻለች ታሳውቋለች። እዚህም ጋር የዳግ ጓደኛ ስለተፈጠሩት ሁኔታዎች ምንም ስለማያውቅ ለምን ከቆንጂዬ ሴት ጋር ያላጣብስም ብሎ ይጠይቀዋል። ዳግም በዚህ ጊዜ ስለ ሴት ማሰብ ጨርሶ እንደማይፈልግ ያሳውቀዋል። ቀጥሎም ዳግ ወደ ቤት ተመልሶ ሲመጣ ኤሊየትም ከሄደበት መመለሱን ይገነዘባል። ብዙም ሳይቆይ ደግሞ ሊና በድጋሚ ስልክ እንደደወለችለት ዳግ በፍጥነት ወደ እሷ ዘንድ ያመራል። እዚህም ጋር ሊና በራሱ ክፍል ውስጥ ሆና በከፍተኛ ፍርሃት እየተንቀጠቀጠች ስትጠብቀው ያገኛታል። በዚህም ጊዜ ሊና ዳግን እባክህን አብረኝ ወደ ቤታችን እንሂድ በማለት መማፀን ትጀምራለች። ዳግም በቀስታ አባብሎ እንድትረጋጋ ያደርጋትና ከራሱ ጋር ይዟት ወደ ቤቷ ይሄዳል። ነገር ግን ወደ ቤቷ ከገባ በኋላ ፈጽሞ ያልጠበቀውን ነገር ትነግረዋለች። ሊና ለዳግ ለሱ ከመደወሏ በፊት ከኤሊየት ጋር በከባድ ጸብ ውስጥ እንደገቡ ራሷንም ለመከላከል ስትል ጭንቅላቱ ላይ በብረት መታው በድንገት ህይወቱ እንዳለፈ ታሳውቀዋለች። ዳግም ይህን በሰማ ጊዜ በድንጋጤ ድርቅ ብሎ ይቀራል። በዚህም ቅስፈት እያለቀሰች ፈጽሞ ችግር ውስጥ መግባትን እንደምትፈራ በመግለጽ በቻለው አቅም እንዲረዳት አጥብቃ ትጠይቀዋለች። ዳግም እያረጋጋት ነገሮችን የሚያስተካክልበትን መንገድ በፍጥነት እንደሚያገኝ ያሳውቃታል። ቀጥሎም ለሊና ይህን ነገር ያደረገችው ራሷን ለመከላከል ስትል ብቻ ስለሆነ ራሷን መውቀስ እንደሌለባት ያሳምናታል። ነገር ግን ካሁን በኋላ ማንም እንዳይጠረጥሯቸው ፍጹም መደበኛ የሆነ ባህሪያቸውን ማሳየት እንዳለባቸው አጥብቆ ያሳስባታል። ከዚህም በኋላ ዳግ በባህር ውስጥ ስራውን ለመስራት ይሄዳል። ነገር ግን ምሽት ላይ ወደ ቤት ሲመለስ ሊናን ከወላጆቹ ጋር ተቀምጣ ያገኛታል። ትኩረት ላለመሳብ በመሞከርም በዝምታ ቀጥ ብሎ ወደ ክፍሉ ያመራል። በዚያው ዕለት ምሽት ዳግ ሊናን በድጋሚ ያገኛታል። ነገሩን እንደ ድንገተኛ አደጋ ማስመሰል እንደሚችሉም ይነግራታል። ለፖሊሶች መናገር ያለባት ብቸኛው ነገር ቢኖር እንዲሁ ተጣልተው ኤሊየት ከዚያ በኋላ እሷን ጥሏት እንደሄደ ብቻ መሆኑን ያስረዳታል። ከዚህም በመቀጠል ዳግ ልክ እንደ ኤሊየት በመልበስ አስክሬኑን ወደ ጀልባው ይወስደዋል። የተከሰተውንም ነገር የሚያሳይ ማንኛውንም ማስረጃ ለማጥፋት ይሞክራል። ይህንን እያደረገ ሳለ አንድ የጥበቃ ሰራተኛ ከርቀት ያስተውለዋል። እሱም ኤሊየት ስለመሰለው በስሙ ይጠራዋል። ዳግም በድንጋጤ ሳይረበሽ ይልቁንም መልክና አለባበሱን እንደጠበቀ ልክ እንደ ኤሊየት ሆኖ ምንም አይነት ጥርጣሬ ሳይጭር በጥንቃቄ ከአካባቢው ርቆ ይሄዳል። ከቦታው የተወሰነ ርቀት ከራቁ በኋላ የኤሊየትን አስክሬን በውስጡ እንዳለ ጀልባውን በእሳት ያቃጥላታል። ከዚያም ስፍራዋን ጥለዋት ይሄዳሉ። በማግስቱ ጠዋት ፖሊሶች ምርመራ ይጀምራሉ። መጀመሪያ ላይም ጉዳዩን እንደ ድንገተኛ አደጋ ነበር የተመለከቱት። ሊናን ለመጠየቅ ወደ ቤቷም ያመራሉ። ዳግ ግን
እውነቱን ፖሊሶች ከሚያምኑት በላይ እጅግ የተወሳሰበ መሆኑን በሚገባ ስለሚያውቅ በከፍተኛው ጥረትና ባልተረጋጋ ስሜት ከራሱ ቤት ሆኖ ይመለከታቸው ነበር። ቀጥሎም ዳግ ወደ መደበኛ ህይወቱ ለመመለስ ይሞክር ጀመር። በባሩ ውስጥም ስራውንም ይቀጥላል። ሆኖም ግን ኤንጂ የተባለች የኢንሹራንስ ወኪል አዲስ ገጸ ባህሪ ወደ ፊልማችን አዲስ ታሪክ ይዛ ትገባለች። ወደ ጃክ ትጠጋና የኤሊየት ኢንሹራንስ ኩባንያ ጉዳዩን በቀላል እንደማይቀበለው ታስረዳዋለች። ምክንያቱም ኤሊየት ዋጋው 12 ሚሊዮን ዶላር የሆነ የህይወት መድን ወይም ደግሞ ላይፍ ኢንሹራንስ አለው። በዚህም ምክንያት ይህ ድንገተኛ አደጋ በጥብቅና በጥልቀት ይመረመራል ማለት ነው። በመቀጠልም ኤንጂ ሊናን ለጥያቄ ታስገባታለች። ከኤሊየት ሌላ ከማንኛውም ሰው ጋር ግንኙነት የነበራት እንደሆነ በቀጥታ ተጠይቃታለች። ሊና ነገሩን ብታስተባብልም የውስጧ መደናገጥ ግን በግልጽ ይነበብባት ነበር። ከጥያቄው ክፍለ ጊዜም በከፍተኛ ጭንቀት ውስጥ ሆና ትወጣለች። ይህም ቢሆን ምርመራው ይቀጥላል። ጃክ በኋላ ላይ በዚያች ምሽት አንድ ሰው ከጀልባው ሲወጣ ያየውን የጥበቃ ሰራተኛውን ጠርቶ ይጠይቀዋል። ጥበቃው ያየው ሰው ምናልባት ኤሊየት ላይሆን እንደሚችልም ይገልጣል። ይህም ጥርጣሬውን ይበልጥ ያበረታዋል። ኤንጂና ጃክ ሁኔታውን ይበልጥ በቅርብ ለመመርመር ወደ ሊና ቤት ያመራሉ። ቀጥሎም ኤንጂና ጃክ የሊናን ቤት ሲፈትሹ ዳግ በዚያች ዕለት ምሽት ሊናን ለመርዳት ሲል የሰበረውን መስኮት ያገኛሉ። ይህም መስኮት ትልቅ ፍንጭ ይሆናል። ምክንያቱም በወቅቱ ዳግ በመስታወቱ ተቆርጦ ነበር። ቀጥሎ መርማሪዋ ወደ ዳግ ቤት ሄዳ ወላጆቹን ስትጠይቅ ሊና ዳግን ለማየት መታ እንደነበር ይነግሯታል። ይህንንም የሰማው ዳግ ፊቱ እየገረጣ ይመጣል። በመቀጠልም ከወላጆቹ ጋር ወደ ፖሊስ ጣቢያ ይወሰዳል። እዚያም ኤንጂ እውነቱን እንዲያወጣ ለማስገደድ በማሰብ በጥንቃቄ መጠየቋን ትጀምራለች። ዳግ ለአብዛኞቹ ጥያቄ ምላሽ መስጠት ቢችልም በፊቱ ላይ ግን መጠነኛ የሆነ መደናገጥ ይታይበት ነበር። ኤንጂም ወዲያው የጥያቄዎቿን መስመር ማጥበቅና እሱን ወጥመድ ውስጥ ማስገባት ትጀምራለች። ቀጥሎም የዳግና ጣልቃ ገብታ እሷ እዚያ የተገኘችው ልጇን ለመደገፍ እንጂ እሱን ለማስጠመድ እንዳልሆነ አጥብቃ በመናገር ይዛው ከፖሊስ ጣቢያው ትወጣለች። በኋላም ላይ ዳግ በባሩ ውስጥ ስራውን እየሰራ ሳለ ሊና ባሮጌው የጀልባ ማቆያ ቤት እንዲገናኙ የሚጠይቅ መልእክት ትልክለታለች። እዚያም ሲደርስ ሊና ሁኔታው እጅግ እየከረረ ስለመጣ ለተወሰነ ጊዜ መራራቅ አለብን ብላ ሀሳብ ታቀርባለች። ዳግም እሱ ራሱ አስቀድሞ ይህንኑ እያሰበ ስለነበር በዝምታ ይስማማል። ነገር ግን ሁለቱ እርስ በርስ በቀላሉ መለያየት የሚችሉ ሰዎች አልነበሩም። በመካከላቸው ከባድ ውጥረት ቢኖርም ያ የውስጥ ስሜታዊ ትስስራቸው ግን አሁን ድረስ በኃይል እየተንጸባረቀ ይገኛል። ዳግ ወደ ቤት ሲመለስ የኤንጂ የሥራ ቡድን አስቀድመው እዛ ስለተገኙ እሱንም ያገኙታል። ቀጥሎም እሷ የጣት አሻራውንና የዲኤንኤ ናሙናዎችን ትወስዳለች። ከዚያም በድጋሚ ጥያቄ ትጠይቀዋለች። ዳግ እያንዳንዱን ጥያቄ በጥንቃቄ ይመልስላታል። ቀጥተኛ የሆነ ጥርጣሬዎቿንም ለማስወገድ ይሳካለታል። ነገር ግን በእሱ ላይ ያለው ጫና ከዕለት ወደ ዕለት እየጨመረ ነበር የሄደው። በስተመጨረሻም ሁኔታው ከቁጥጥሩ ውጭ እየሆነ ስለመጣ ዳግ ሁሉንም ነገር ለጓደኛውና ለወላጆቹ ለመናዘዝ ይወስናል። ሆኖም ከጥቂት ሰዓታት በኋላ ዋና መርማሪ የጣት አሻራና የደም ምርመራ ውጤቶች ይቀርብለታል። ይህም በዳግ ላይ ያለውን ክስ ይበልጥ ያጠነክረዋል። በእውነቱ ይህ ሁሉ ሁኔታዎችን ከጀርባ ሆና በጥንቃቄ ስትቆጣጠር በነበረችው በሊና የተቀነባበረ ታላቅ የማጭበርበር እቅድ ነበረ። ይህም በእንዲህ እንዳለ በአንድ ወቅት ያያቸው ያ አትክልተኛ በድንገት መሰወሩ ጥርጣሬውን ይበልጥ ያጎላዋል። ማስረጃዎች እየተከማቹ ሲመጡ ሸሪፉ ዳግን ለማሰር ወደ ቤቱ ይመጣል። ሊፈጠር ያለውን ነገር የተረዳው ዳግም በብስክሌቱ ከቤቱ ወጥቶ ያመልጣል። ኤንጂ እሱን ታስተውልና በስውር መከታተል ትጀምራለች። ዳግ ንጽህናውን ሊያስመሰክር የሚችል ማስረጃ ይኖረዋል ብሎ ያመነበትንና ሊና ሰጥታው የነበረውን ስልክ ለመውሰድ ወደ ጀልባ ማቆያ ቤቱ ያመራል። ሊና እዚያው ትገናኘዋለች። ፍጹም የተረጋጋችና አፍቃሪ በመምሰልም እንደ ድሮ ቀርባ ትስመዋለች። ነገር ግን የፖሊስ ሳይረን ድምፅ ሲቃረብ ድንገት ባህሪዋን ትለዋውጠዋለች። ከዚያም የገዛ ልብሷን እየቀደደች ዳግ በግድ ሊደፍራት እንደሞከረ አስመስላ መጮህ ትጀምራለች። ፖሊሶች ወዲያው ደርሰው ዳግን በቁጥጥር ስር ያውሉታል። እሱም ፍጹም በድንጋጤ ተውጦ ንጽህናውን ማረጋገጥ እንደሚችል እየጮኸ መናገር ይጀምራል። ጃክ የሆነ ያልተስተካከለ ነገር እንዳለ ስለተሰማው ለጊዜውም ቢሆን ወደኋላ ገሸሽ በማለት ነፃ ያደርገዋል። ዳግ እድሉን በመጠቀም በብስክሌቱ አምልጦ በቀጥታ ወደ ሊና ቤት ያመራል። እዚያም እውነቱን ለማረጋገጥ ቁልፍ ነው ብሎ ያመነበትን ያንን ስልክ በድጋሚ ያገኘዋል። ሆኖም ከቤት ለመውጣት ሲሞክር ሊናና ኤንጂ ድንገት ይደርሱበታል። ዳግ ለኤንጂ ስልኩ እሱን ነፃ የሚያወጣ ማስረጃ እንደያዘ ይነግራታል። ኤንጂ ለምርመራ በሚል ሰበብ ስልኩን ትቀበለውና ሊናንም ይዛት ትወጣለች። በዚያው ቅስፈት ዳግ አንድ እጅግ ወሳኝ የሆነ ነገር ያስተውላል። ኤንጂና ሊና እግራቸው ላይ ፍጹም አንድ አይነት የሆነ ንቅሳት ተነቅሰው ይመለከታቸዋል። ሁለቱ አብረው እየሰሩ እንደነበርና እሱ ደግሞ ከመጀመሪያው ጀምሮ መጠቀሚያቸው ብቻ እንደነበረ ይረዳል። ሁሉም ነገር በሱ ላይ በከረረበት በትክክለኛው ሰዓት ሊና
ለአንድ አፍታ መለስ ብላ ትመጣለች። አሁንም ቢሆን ለዳግ የተወሰነ ስሜት እንዳላት ግልጽ ነበር። ከአካባቢው ስትወጣም ንጽህናውን ለማረጋገጫ የሚሆን የመጨረሻ እድል እንዲያገኝ በማሰብ ያንኑ ስልክ በሚስጥር ጥላለት ትሄዳለች። በኋላም ላይ ሊናና ኤንጂ አብረው የሚሰሩና ጥልቅ የፍቅር ግንኙነት ያላቸው መሆናቸውን እንገነዘባለን። ሲያስጠሉ እንቃወማለን እንዳትሉ ደግሞ በስተመጨረሻም የኤልየትን የኢንሹራንስ ገንዘብ ይዘው በግል አውሮፕላን ሀገር ጥለው ይሰደዳሉ። ከዚህም በኋላ ዳግ ፍርድ ቤት ቀርቦ የጥቂት ወራት የእስር ቅጣት ቢበየንበትም ሊና ጥላለት በሄደችው ስልክ አማካኝነት ግን በስተመጨረሻ ንጽህናውን ለማረጋገጥ ይቻለዋል። ሆኖም ይህ ክስተት በሕይወቱ ውስጥ የማይረሳ ትልቅ ትምህርትን ጥሎበት ያልፋል። በማንኛውም የሕይወት አቅጣጫ ውስጥ አንድን ነገር ከመመኘታችን በፊት ሁልጊዜም እጅግ ጥንቃቄ ማድረግ ወሳኝ መሆኑን በሚገባ ይገነዘባል። ውድ ቤተሰቦቼ ከመለያየታችን በፊት የምላችሁ ነገር ቢኖር ሕይወት እጅግ ውድ ነች። ስለዚህ ሁልጊዜም በአካባቢያችሁ ስላሉ ሰዎች ንቁና ጠንቃቃዎች ሁኑ፣ ራሳችሁንም ጠብቁ። ይህንን አስደናቂ የፊልም ታሪክ እንደወደዳችሁት ተስፋ አደርጋለሁ። በቀጣዩ አዲስ የፊልም ገለጻ ተመልሰን እስክንገናኝ ድረስ ሳምንቱ እናንተ ይሁን። ጃጊሶ ፊልሞች